መቼ ነው ወደ አገልግሎት የሚመለሰው ለምትሉን ሁሉ የምስራች በነገው ዕለት በዕለተ ሆሳዕና በዕለተ ሰንበት በጌታ ቀን ምሽት 2 ሰዓት ላይ እፎይ ወንድማችን በላይቭ ይከሰታል። ናመስግነ ከሰሞኑ በጣም ቫይራል ሆኖ የነበረ አንድ ቪዲዮ ነበር አይደል? በውጭ ዓለም አንድ ወንድማችን ዲያቆን ምህረት የሚባል እሱ ከሁለት ፕሮቴስታንቶች ጋር ከክሊፍና ስቱዋርት ጋር ያደረገው ውይይት ነገር ነበር፣ ጥያቄና መልስና እሱ በጣም ቫይራል ሆኖ ነበር። ኤኒዌይስ ከውይይቱ በኋላ ክሊፍ አንዱ ፕሮቴስታንት ማለት ነው የተናገረው ነገር ሰምቼ በጣም ነው ያስገረመኝ። በጣም ደግሞ አደገኛ በጣም በዘመናችን ያለ አደገኛ አስተሳሰብን ሲናገር ሰምቼው ነበርና ወደሱ ይሄዳለው። ከሜዲ በፊት ግን ያው እንግዲህ ዲቤቱን ወይም እንበለውና እንደ ውይይት ነገር ጥያቄና መልስ ነገሩን እንዳያችሁት በጣም እኔ የእግዚአብሔር እጅ ያለበት እስኪመስለኝ ድረስ ነው ያስገረመኝ። ማለት ቫይራል አወጣጡ ማለት 10 ደቂቃ ብቻ ናት። አስቡት፣ ውይይቷ 10 ደቂቃ ናት። በ10 ደቂቃ ውስጥ ግን የፕሮቴስታንቲዝምን ዋና ስህተቶች ድህነት ላይ ክርስቶስን የሚያስክድ ስህተቶችን ቅዱስ ቁርባንና ቅዱስ ጥምቀትና ቅዱስ ቁርባን ላይ አንስተው ተነጋግረው ነበር እና ቫይራል ወጣ በጣም ማለት ነው። ከምታስቡት በላይ ሶሻል ሚዲያውን በዓለም አቀፍ ደረጃ ተቆጣጠሩ እና በቃ ያላነሳው የለም። ሁሉም በየቦታው ይህን ነገር አንስቶት ነበር እና ለማንኛውም እዛ ዲቤቱ ይሄ ውይይቱ ላይ ጥያቄና መልሱ ላይ እና ክሊፍ እኔ እንግዲህ ምንም በቃ ያው ያያችሁት አይታችሁታል። ወንድማችን ዲያቆን ምህረት በጣም ሀምብል ሆኖ ምናምን እንደው ጌታ በነገር ሁሉ አሁንም ይርዳው ነገሮችን ለማሳየት ሲሞክር ነበር እና ክሊፍ ጭራሽ ስቱዋርት በተለይ ቫቲካን ስሪ ምናምን ሲል ነበር። ጭራሽ 3ኛ የቫቲካን ጉባኤ የካቶሊክ የለም እኮ እንደዛ የሚባል ማለት ቫቲካን ቱ ላይ ነው ያሉት እና ቫቲካን ስሪ ምናምን እያለ ጭራሽ ያወራልና ሉተር ልክ እንደነሱ የሚያምን ይመስላችኋል? ግን አይደለም። ሉተር ወደኛ ይቀርባል እዚህ ላይ ወደ እነሱ ሳይሆንና እሱንም እንደዛ መስሉት ሉተርም ለማለት ሞክሮ ነበርና አላስኬዳቸውም እና እግዚአብሔር ደግሞ ይሄንን ነገር በጣም ገለጠውና የፕሮቴስታንቲዝምን ፍጹም ስህተት ትምህርት ከክርስትና ያስወጣ እንግዲህ ካስወጡ ትምህርቶች ውስጥ ሁለቱን በግልጽ አሳየበት ይመስለኛል። ማለት ሰዎች ከፈት አድርገው አይኗቸውን የጌታን ቤተክርስቲያን ኦርቶዶክስን እንዲያዩ ምናምን ያደረጋቸው ይመስለኛልና እንዲያ ከሆነ ያለ እግዚአብሔር ማንም ይሄንን ሊያደርጉ አይችልምና ኤኒዌይስ የእግዚአብሔር ፈቃድ ነው ብዬ አስባለሁ። ክሊፍ ግን ከዲቤቱ በኋላ ምንድነው ያለው? ከዚህ ከውይይቱ በኋላ ቅዱስ ቁርባን ላይ ያለ እምነት ምንም ሆነ ምን እንደ ካቶሊክ መመን እንደ ፕሮቴስታንት መመን እንደምን መመን በቃ እሱ አይደለም ዋናው ጉዳይ። እኔ አንድ ሰው ትክክለኛ ክርስቲያን ነው ወይስ አይደለም የሚለው ለመለየት እሱ ዋናው በቃ እንደው መስመሩ የትኛውን ይላል? የኢየሱስን አምላክነት አምናሃል ወይስ አላመንክም? የክርስቶስን ሞቱን ከዛ ደግሞ በስጋ መነሳቱን እሱን ካመንክ በቂ ነው። እኔ ምናልባት አምልጦኝ ከሆነ እርግጠኛ አይደለሁም፣ ግን ኢቭን ስላሴን ራሱ አልጠቀሰም። በስላሴ አመንክ አላመንክ የሚለውን እንኳን እና እንደዚህ ብለህ እንድዘረዝር ሲጀመር ማን ፈቀደልህ? ማለት ይሄ የክሊፍ ኦቶሪቲ የክሊፍ ስልጣን ነው እንዴ? ያን ፕሮቴስታንት ስልጣን ነው ማለት አንድ ሰውን ክርስቲያን የሚያስብለውና የማያስብለው ይሄ ነው ለማለት ስልጣኑ አለ የለም ማለት ኦኬ፣ ለሱ እየተናገርኩ ይመስላል እንደሚሰማኝ ነገር። እሺ ለሱ የለውም ለእናንተ እንድሰማ እና ይህ ስልጣን ያላት የጌታ ቤተክርስቲያን ናት። የእውነት አምድና መሰረት የሆነችው ቤተክርስቲያን እሷ በሃይማኖት ደረጃ የተቀበለችውን ትናገራለች። ማለት እኔ ከጌታ በሃይማኖት ደረጃ የተቀበልኩት ይሄንን ነው። በዶግማ ደረጃ እሱን መቀበልና ለመቀበል ክርስቲያን ለመሆንና ለመሆን መለያ ሊሆን ይችላል። በአስተምህሮ ደረጃ ብቻ እንይካልን ማለት ነው። እና ቅዱስ ቁርባንን እንደፈለክ ተቀበል። ለምሳሌ ጌታችን እውነተኛ የራሱ የጌታ ስጋና ደም ነው የሚለውን ትምህርት ካስተማረ አንተ ግን እሱን አልቀበልም ካልክ ኢየሱስን እምቢ ያልከው ስለሆነ ክርስቲያን አይደለም፣ የክርስቶስ ተከታይም አይደለም። ዋናው በኢየሱስ እመን፣ ኢየሱስን ተከተል እንጂ ቅዱስ ቁርባን ላይ ያለ እምነት ችግር የለውም ሲል ነበረ። እንዴ ሰው በቅዱስ ቁርባን ሳያምን ጥምቀት ለድህነት እንደሆነ ሳያምን ምኑን በኢየሱስ አመነ? ምኑን ኢየሱስን ተከተለው? ኢየሱስ ያስተማረውን ኢየሱስ የተናገረውን እምቢ ብሎ ክሊፍ የተናገረውን ነው እንዴ ሰው የሚቀበለው? ወይ የሆነ ፕሮቴስታንት የተናገረውን እንዴ የሚቀበለው? ያኔ የፕሮቴስታንት ተከታይ እንጂ የኢየሱስ ተከታይ መሆኑን ያቆማልና ይሄ በጣም አደገኛ ነው። ዋናው በኢየሱስ ስም ትምህርት የሚባል ነገር እሱ አደገኛ ነው። ይቆያል። ዛሬ ምን ነበረብኝ? በጣም ጥያቄ ተፈጠረና በጣም ተጨነኩኝ ማለት ነው። በጣም ሃይስኩል ተማሪ ነኝ፣ በጣም ወመኔ ነኝ ምናምን እስቲል ወመኔ ነኝ። አሁንም በጣም እንትን ጥሩ ሰው ምናምን አይደለም እና የዛን ጊዜ ምን ተፈጠረ? በጣም ጥያቄዎች መጡብኝና ከአቅሜ በላይ ሆነ እና አንዳንድ ሰዎች ጠየቅኩኝ መልሳት እና ኦኬ እሺ ከዚህኛው ወጣው ከዛ የሚሄድበትስ ብዬ ለመጠየቅ ሞከርኩኝ። አንዳንድ ነገሮች አላሳመነኝም። ያ የሚሄድበትም የነበረው ማለት ነው ሰው አላሳመነኝም። ብቻ ያንተ ልክ አይደለም ወደ እኔና አይነት ነገር ነው የሆነብኝና ኦኬ የራሴ ልጠይቅ አልኩኝ። ምንም ብጠይቅም በቃ በአቅራቢያ የነበሩ ሰዎች
ለኔ በቂ አልነበረም ምላሻቸውና በጣም ተጨነቅኩኝ። እንዴ በፊት እግዚአብሔርን እርግጠኛ ሆኜ እንዴት ኃጢአት ሰራ ነበር ብዬውላ ገረመኝ። እና አንድ ቀን በጣም አለቀስኩኝና በቃ የፈጠርከኝ አምላክ ራስን ገለጥልኝ። እስልምና ልክ ከሆነ እኔ 5 ጊዜ ልስገድ በቀን ከነሱ እኩል ልስገድና አንተን ላገኘህ። ክርስትና ልክ ከሆነ ካሁን በኋላ እኔ ኃጢአት አልሰራም ምናምን ብዬ ነው የጸለይኩት በሰዓቱ ማለት ነው። በጣም ነው የተሰማኝ። ሃይስኩል ተማሪ ነበርኩኝ። በጣም ነበር ፊል ያደረኩትና የዛኑ ቀን ማታ ነው የምልህ ከልጁ ጋር መጥቼ የዛኑ ቀን ማታ እንደዚህ ሶፋ ነበረች። ሶፋው ማለት አንጥፌ ነው የምተኛው። ፕሪፓራቶሪ 11 እና 12 ሰማሪያ ሃይስኩል ብያለሁ ቅድም ያው እና እዛች ጋር በተኛውበት በህልም ስታይ ህልም ገና ከሆነ ከቤት ሲነሳ ምናምን ሰው ታያለህ አይደል? ልክ እንደዛው ፊት ለፊቴ ይሄ ቀሚስ የለበሰ ከዛ በኋላ ፊቱ የተሸፈነ ግን እኔ ያውቃለሁ ጌታ ኢየሱስ ክርስቶስ መሆኑን ማለት ነው። እና ፊት ለፊቴ ቆሟል ማለት ነው። እንደዚህ ባለቀስኩ ማታ አይቼው አደርኩኝ። ህልም ነው እንዳልል በቃ ላይፌ ላይ እንደዚህ ብዬ እንዳየሁት ነው ፊልም ማደርገው። እና በበነጋው ይሄ መማሩ እንዳለ የክህደት ትምህርት እንዳለ ሪጀክት ያደርጋል ጭንቅላቴ ማለት ነው። ምንም አይገባም ወደ ውስጥ። ያን ሰሞን በጣም ተገረምኩና ለጓደኛዬ ነገርኩት። ይሄ ነገር ሲነግረኝ ብዙ ውስጥ አይገባም እንደ ጥያቄ ይዘዋለሁ። ከዛ ያን ሰሞን ብራዘር ቤተክርስቲያን ወሰደኝ። ቤተክርስቲያን ቅዳሴ ብዙ አልቆምም በፊት ቅዳሴ ውጭ ላይ በቆምኩበት የሆነ ማላውቀው ነገር ነካኝ። ለአንዳንድ ሰዎች ቀልድ ሊመስል ይችላል። የሆነ ማላውቀው ነገር ነካኝ። ማዘር ለብራዘር ደውላ የሆነ ነገር ስትል ልዋሽ ነው በጣም ዋሻለሁ ቤት እየማልኩ ምናምን ማለት ነው በፊት እና ልዋሽ አልኩኝና አልዋሸሁም። በቀጥታ ነገርኳት። ማዘር ገረማት በእውነት ያን ነገር እንዴት ነገረኝ ብላ ማለት ነው። እቤት ደረስኩኝ። ከዛች ቀን በኋላ ለ2 ሳምንት ተከታታይ ማለት ነው ስድብ ስሰማ ነው በጣም እሳደባለሁ። ይሄ በጣም የሚያስጠሉ ስድቦች ማለት ነው ከጓደኞቼ ጋር እንደ ቀልድም ዝም ብዬ አፌ ላይ የመጣልኝ ማለት ነው። ስድብ ስሰማ እንደዚህ የተመታው ነው የሚመስለኝ። ውሸት በጣም ነው የሚያስጠላኝ። አልችልም ጭራሽ አልችልም ማለት ነው። እና ዓለሙላ ቁሽሽ ብላ ጠዋት ቤተክርስቲያን እንጂ ስመለስ በፊትም ማስበው በቃ የሆነ ገንዘብ አግኝቼ እንዲያርጌ ነበረ ህይወቴ ላይ ማስበው የነበረው። ያን ሰሞን ግን መደዳ ምንም አይነት በቃ ዓለም ላይ ያለው ነገር ከዛስ የሚለው ነገር ምንም መልስ አልጣው ለዓለም ራሱ መልስ አጣውላት እና ባይብል ማንበብ ጀመርኩ። ለምጠይቃቸው ጥያቄዎች እዛው ባይብል ላይ መልስ እየመለስኩ ከዛ በኋላ አቡ የሚባል ልጅ አለ አቡና አክሊል የሚባል ልጅ አለ በጣም ወዳቸው ወንድሞች ከነሱ ጋር ተገናኘው። ከዛ በኋላ ነው ስለ እምነቴ መጠየቅ ማንበብ ምናምን የጀመርኩት ማለት ነው። እና ጌታ ኢየሱስ ክርስቶስ ይሄ ህይወቴ ውስጥ የፈጠረው ተአምር ነው። መንገዱን እርሱ መንገድ መሆኑን እንዳውቅ ማለት ነው። ግን ያኔ ጸጋ መሆኑን አላውቅም ነበር። በጣም የተሸወድኩት አንዳንዴ ጸጋ ከእውቀት ጋር ሲሆን ጥሩ ነው። ያ የተሰጠን ጸጋ ሉዝ ታረጋል። በምን ሉዝ ታረጋል? ጸጋውን አታጣው። የጸጋውን ኮንሲኩዌንስ ግን ምን ታደርጓለህ? ሉዝ ታረጋለህ። ለምን ያ ነገር መጥቶ ነበር እኔ ላይ ለተአምር ሲሰራብኝ ነበር። ምን ይላል ጌታ ሲነገር በቲቶ 2:11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ይህም ጸጋ ኃጢአትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ራሳችንን በመግዛት በጽድቅ እግዚአብሔርንም በመምሰል እንድንኖር ያስተምረናል። ጸጋ ማለት ይሄ ነው፣ በነፃ የተሰጠን ጊፍት ማለት ነው። ስለዚህ ይህንን ጸጋ ተቀበልኩት ግን በነፃ አየህ። ይህን ትምህርቱን ግን አልተቀበልኩም። ያን ጊዜ ምን አደረገ? ምን ይላል በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። እና በዛ ሰዓት ግን ራሴን ፕሮቴክት አላረኩም። ጌታ ኢየሱስ ለሐዋርያቱ እንደዚህ ያለው ከጾምና ከጸሎት በቀር አይወጣም ብሏቸዋል። ያንን ነገር ስተገብር አልነበረም። ድንገት መጥቶ ነው ነገር የተቆጣጠረኝ እኔ እና ያን ነገር ፕሮቴክት ማድረግ አልቻልኩም እኔ እና በዛ ምክንያት ከዛ በኋላ ግን ተጨማልቄያለሁ እንደ ጉድ ማለት ነው በኃጢአት። ለምን ሉዝ አደረኩት? ግን መንገዱን አሳወቀኝ ጌታ ኢየሱስ ክርስቶስ ስሙ ይክበር። በብዙ ነገር ዱርዬ ነኝ፣ በብዙ ነገር አልባሌ ነኝ፣ በብዙ ነገር ስቲል ማለት ነው። እስካሁን ከበፊት ህይወቴ አንጻር ጥሩ አይምሮ ሊኖረኝ ይችላል። ልክ ከክርስትና አንጻር ግን በጣም ቆሻሻ ነኝ እና ስቲል በዛ ቆሻሻ ውስጥም ጌታ ኢየሱስ ክርስቶስ ስሙ ሲነሳ በጣም ደስ ይለኛል። በጣም ማለት ነው ስሙ ሲጠራ ማለት ነው እና በሱ ስም አልችልም። ስለዚህ ሰላም የመቄዶንያ ገቢ ማሰባሰቢያ ፕሮግራም 63ኛ ቀኑን ይዟል። ዛሬም የኛ ተራ ሆኖ እዚህ ተገኝተናል። ስለዚህ ሁላችሁም መጣችሁ አብራችሁን እናሳልፍ። ሰላም ተወዳጆች እንዴት አላችሁ? እኔ ፈለገ አትናቴዎስ እባላለሁ። ልደተ ቃል
እንግዲህ ዛሬ በ63ኛው የመቄዶንያ ገቢ ማሰባሰቢያ ፕሮግራም ላይ ተገኝተናል እና በዚህ አጋጣሚ ሁላችሁም የቲክታክ ቤተሰቦቻችን በአጠቃላይ የኔም እንዲሁም ደግሞ እጅግ በጣም የምንወደው የልደተ ቃልም የቲክታክ ቤተሰቦች በአጠቃላይ በሁሉም ፕላትፎርም ላይ ባሉት መርሃ ግብሮች ላይ ተገኝታችሁ ሰፖርት እንድታደርጉ በሉል እግዚአብሔር ስም ጠይቃለን። ይህ ፕሮግራም አለ ዛሬ ነገም ከነገወዲያም የሚቀጥል ስለሆነ ይህን ድምጽ የምትሰሙ ሁላችሁም በዓለም ዙሪያ ያላችሁ ለመቄዶንያ እጃችሁን እንድትዘረጉ ከወዲሁ እንጠይቃለን። ሰላም እንደምን አላችሁ የኛ ተወዳጆች። እንግዲህ በሰይፉ ኦን ኢቢኤስ ላይ ለ63ኛ ጊዜ የላይቭ ፕሮግራም ተደርጓል። ለመቄዶንያ ገቢ ማሰባሰቢያ ማለት ነው። የክርስቶስ ቤተሰቦች እንደምን ቆያችሁ? የመቄዶንያ የገቢ ማሰባሰቢያ 63ኛ ቀኑን ይዟል እና የገቢ ማሰባሰቢያውም እየቀጠለ ነው። የመቄዶንያን የትስስር ገጾች ሰብስክራይብ እያደረጋችሁ እንድትደግፉ በእግዚአብሔር ስም እንጠይቃለን። እስከምናሳካ ድረስ ይህ ፕሮግራም ይቀጥላል እና ሁላችሁም የተወደዳችሁ ሁላችሁም ዛሬ አሁን ከይሳት ጀምሮ ማለት ነው በላይቭ ላይ እንገኛለን። ሁላችሁም አብረን ሆነን መቄዶንያን እንደግፋለን፣ መቄዶንያን እናግዛለን። በዚህ ብቻ አያበቃም። በነገራችን ላይ የመቄዶንያን የሶሻል ሚዲያ እያንዳንዱ ሁሉንም አካውንቶች ፎሎ በማድረግ ሰብስክራይብ በማድረግ አብሮነታችንን ልናሳያቸው ይገባል። ዛሬም ነገም ይቀጥላል። ሁላችንም ከመቄዶንያ ጋር ነን። የመቄዶንያን የሶሻል ሚዲያ ፕላትፎርም ሰብስክራይብ፣ ፎሎ፣ ሼር በማድረግ አገልግሎቱን መደገፍ ትችላላችሁ። የኛንም ሰብስክራይብ አድርጉ። ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆን? የለም። ሶላ ስክሪፕቹራ ውሸት። በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደ ልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ኦኬ። እኚህን መምህር እንደሰማችኋቸው ምን እያሉ ነው? በፕሮቴስታንት ውስጥ መጽሐፍ ቅዱስ ብቻ የሚል ትምህርት ቢኖርም ግን ውሸታቸውን ነው እያሉ ነው። በምን መልኩ አሉ? ይህን ለመረዳት በነገራችን ላይ ቪዲዮውን ማለት ነው 3 ነጥቦችን ላንሳ። የመጀመሪያው ነጥብ በምን መልኩ ነው ያነሱት? እንደው ፕሮቴስታንቶቹ መጽሐፍ ቅዱስ ብቻ ቢሉም ግን መጽሐፍ ቅዱስ ላይ የሌለ ልምምድ ግን አላቸው። ለምሳሌ አሉና ሴት ልጅ በቤተክርስቲያን ውስጥ ፓስተር ትሆናለች እነሱ ጋር፣ ግን ይህ መጽሐፍ ቅዱስ ላይ የለም አሉ። ኬት ነው ያገኙት? ከመጽሐፍ ቅዱስ ሳይሆን ከሰዎች። ስለዛ መጽሐፍ ቅዱስ ብቻ የሚሉት ውሸት ነው። ሁለተኛ እንደው በቤተክርስቲያን ውስጥ ሰው እንደ ልቡ እየወጣ ልሳን ይናገራል፣ ይህ ነገር መጽሐፍ ቅዱስ ላይ ያለው አሉና የለም። ስለዛ ኬት ነው ያገኙት? ከሰዎች። ስለዛ ሰዋዊ የሆነ ትምህርት ስላላቸው መጽሐፍ ቅዱስ ብቻ የሚሉት ውሸት ነው፣ እንደ ከኦርቶዶክስ ጋር ለመጨቃጨቅ ያህል ነው አሉ። የመጀመሪያው ነጥብ አዎ ትክክል ናቸው። መጽሐፍ ቅዱስ ብቻ ይላሉ እንጂ መጽሐፍ ቅዱስ ብቻ እያሉ ግን መጽሐፍ ቅዱስ ብቻ የሚባለውን ትምህርት የማይቀበሉ ናቸው ፕሮቴስታንቶቹ ራሳቸው። ሁለተኛው ነጥብ ግን እሳቸው ራሳቸውም መጽሐፍ ቅዱስ ብቻ ይላሉ ግን አይቀበሉትም። እንዴት ያላችሁኝ እንደሆነ ለምሳሌ ጥምቀት አያድንም ብለው ነው የሚያስተምሩት፣ ግን መጽሐፍ ቅዱስ ላይ ጥምቀት አያድንም ሳይሆን ጥምቀት ያድናል ነው የሚለው። ሊትራሊ ለምሳሌ ጥምቀት ያድናል ይላል መጽሐፍ ቅዱስ። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ሰው ጥምቀት እንደሚያድን መጽሐፍ ቅዱስ እያስተማረ እሳቸው ግን መጽሐፍ ቅዱስ የማያስተምረውን ካስተማሩ እሳቸውም የዚዊንግሊን የሰዎችን ትምህርት ይዘዋልና የነዚህ ዊንግሊን ሰዋዊ ትምህርት በማስተማራቸው መጽሐፍ ቅዱስ ብቻ የሚሉት ያው የእርሳቸውን ቃል ለመጠቀም ውሸት ነው ማለት ነው። ቅዱስ ቁርባን ላይ መሄድ እንችላለን። ሌሎችም ትምህርቶች ላይ ከመጽሐፍ ቅዱስ ውጭ የሆነ ትምህርትን ስለሚያስተምሩ መጽሐፍ ቅዱስ ብቻ የሚሉት ትምህርት ውሸት ነው። ስለዛ ሶስተኛው ነጥባችን መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው እኛ ብቻ ሳንሆን ፕሮቴስታንቶችም ናቸው። ልዩነቱ ምንድነው ካላችሁ ስንቃወም እነርሱ መጽሐፍ ቅዱስ ብቻ እያሉ ነው የሚቃወሙት። ራሱ መጽሐፍ ቅዱስ ብቻ ነው። በማን የሚቃወሙት? በሰዋዊ ትምህርት፣ በሰው ሰራሽ ትምህርቶች። እኛ ደግሞ መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው ከሐዋርያት ጀምሮ የመጣ ሐዋርያዊ የሆነ አስተምህሮ አለ። አስተምህሮውን ይዘን ነው መጽሐፍ ቅዱስ የምናነበውና መጽሐፍ ቅዱስ ብቻ የሚለውን ትምህርት እንቃወማለን። የምንቃወመው በሐዋርያዊ ትምህርት ነው። ልዩነቱ ያ ነው እንጂ መጽሐፍ ቅዱስ ብቻ የሚለውን ትምህርት እኛም ፕሮቴስታንቱም ይቃወሙታል። እነሱ እያሉት ነው መጽሐፍ ቅዱስ ብቻ እያሉ ነው የሚቃወሙት። ያ ነው። ይቆየን። ነገር ለወጠ ሁሉ በርሱ ሆነ። እመኑ በርሱ የማይነጋ ሌሊት፣ እመኑ በርሱ ማያልፍ ቀን የለም። እመኑ በርሱ ሁሉ ይቻለዋል። እመኑ በርሱ ጌታ
በእርሱ ፍቅር ነው ዘላለም እመኑ በእርሱ ደግ አባት ለልጁ ሁሌ ተዘርግታ እመኑ በእርሱ ትኖራለች እጁ እመኑ በእርሱ ድንቅ ያደርጋል ጌታ በአዝንቦ ጠላት እየመታ ውቅያኖስ ጥልቁን ፈጥሮ ያተነነ ነገር ለወጠ ሁሉ በእርሱ ሆነ እመኑ በእርሱ ሞገድ የማይሰብረው እመኑ በእርሱ ጽኑ መርከብ አለ እመኑ በእርሱ አንፈራም አንሰጋም እመኑ በእርሱ ከእርሱ ጋር ያለ እመኑ በእርሱ ጠላት ተሸንፏል እመኑ በእርሱ ሰይጣን አፍሯል ዛሬ እመኑ በእርሱ ወይኒው ይነዋወጥ እመኑ በእርሱ በታላቅ ዝማሬ እመኑ በእርሱ ድንቅ ያደርጋል ጌታ በረዶ አዝንቦ ጠላት እየመታ ውቅያኖስ ጥልቁን ፈጥሮ ያተነነው ነገር ለወጠ ሁሉ በእርሱ ሆነ እመኑ በእርሱ ባዶ ነው አይሠራም እመኑ በእርሱ የጠላት ፉከራ እመኑ በእርሱ የማይተወን ጌታ እመኑ በእርሱ አለ ከኛ ጋር እመኑ በእርሱ እጅግ ያደርጋል ጌታ በረዶ አዝንቦ ጠላትን የመታ ውቅያኖስ ጥልቁን ፈጥሮ ያተነነው ነገር ለወጠ ሁሉ በእርሱ ሆነ እመኑ በእርሱ ድንቅ ያደርጋል ጌታ በረዶ አዝንቦ ጠላት እየመታ ውቅያኖስ ጥልቁን ፈጥሮ ያተነነው ነገር ለወጠ ሁሉ በእርሱ ሆነ። አንድ የሙስሊም ኡስታዝ ወይም መምህር ምናልባት በመጽሐፎቹ ካወቃችሁት ኡስታዝ ወሂድ የተባለ ወንድማችን እንግዲህ ለተማሪዎቹ እንዲሁም ለወንድም ለእህቶቹ አንድ ነገርን እየነገራቸው የኔን ስም ሜንሽን አድርጎ የኔን ስም እያነሳ ነበር የሚያወራቸውና ያ ድምጽ እኔ ጋር ደረሰና አጋጣሚ እስቲ እንስማውና የሆነች ነገር እንደው ላስቀምጥ አንድ ጥያቄ ነገር ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። አብዛኛውን አሁን ቲክቶክ ላይ ያየሁት ነገር ምን እንደሆነ ታውቃላችሁ? ያየሁትና የታዘብኩት ነገር ምንድን ነው? አክሊል የሚባል አንድ ልጅ አለ በኦርቶዶክስ ዘንድ እንደ አስተማሪ የሚታይ እንደ አዋቂ የሚታይ አንድ ልጅ አለ እና የእሱን አርአያ ተከትለው የእኛ ልጆች ወደዛ እየሄዱ ነው ያሉት እና በደንብ እንድትታዘባላችሁ ከጊዜ በኋላ ኢንሻአላህ ስታዩ ማለት ነው። አክሊል የሚጽፈውን አጻጻፍ፣ አክሊል የሚያደርገውን ነገር የሚኮርጁ አክሊል ወደ ላይ ያሉት በእውነት ያሳዝናል። ወላሂ ያሳዝናል። አንድ ሰው አርአያውን መሆን ማድረግ ያለበት ኡስታዞችን ግን ለንጽጽር አንድ ሰው እንዴት አንድ ካፊርን አርአያ ያደርጋል? ከአነጋገር ጀምሮ ከቪዲዮ አቀራረጽ ጀምሮ ይሄ አለጣጠፍ ከፖስት ጀምሮ ከምን ጀምሮ አንድ አይነት ነገር ነው። ሰው ከካፊር ጋር እንዴት ይመሳሰላል? አስቡት። ማለት ምን አይነት እንትን ምን አይነት ጄኔሬሽን ነው? አንድ ሰው ለሰው እኮ ብቻ አይደለም እኮ ማውቀው እኔ አክሊልን ኮፒ ለማድረግ የማይጠር ሰው የለም። ራሱ ምን ያህል ተጽዕኖ ቢያደርግባችሁ ነው? ምን ያህል አዎንታዊ ተጽዕኖ አድርጎባችሁ ነው ብላችሁ ካፊር ሞዴል ታደርጋላችሁ? ልክ እንደሱ ለመሆን መጣር፣ እንደሱ ፌመስ ለመሆን እንደሱ አይነት አነጋገር ከአነጋገር ጀምሮ ከቪዲዮ አሰራር ጀምሮ መልስ አመላለስ ጀምሮ ጽሁፍ አለቃለቅ ጀምሮ በጣም ያሳዝናል እና የሚያስጠላ ጄኔሬሽን ነው። በደንብ ዞር ስትሉ ትታዘባላችሁ ያ ጀማ እና አይ ቲንክ እኔ የምመክራችሁ ነገር ምንድን ነው፣ አርአያ ስታደርጉ በተቻለ አቅም ሙስሊም ወንድማችሁን አርአያ ብታደርጉ ይሻላል። ኡስታዝ አባይደርን አርአያ ብታደርጉ ይሻላል። ችን እንዳለው እንግዲህ አርአያችሁን ኡስታዞችን ምናምን ማድረግ ይቻላል። ግን አሁን አነጋገር ምናምን መመሳሰል ወይም ደግሞ ቪዲዮ ሲሰሩ ሲጽፉ ምናምን እንደ አክሊል ቢጽፉ አጻጻፋቸው ምናምን አነጋገራቸው በአንድም በሌላም ይጋባል። እንደዚህ አይነት ነገር ኖርማል ነው። ሚዲያ ላይ አንዴ ከተወጣ ሊሆን ይችላል።
ብዙ ምን ስለምናደርም ስለማሰራ ላላስተውል ይችላል። እነሱን ግን እንደዚህ ነገር ያለበት ሰው ሊኖር ይችላል። ግን ይሄም ኃጢአት ነው ማይ ብራዘር ነው ከባድ ይመስለኛል። ለማንኛውም እስቲ ጌታ በረዳልክ ስለምናለ ደግሞ እንዲያኮነ በደንብ ለመስራት ምን ሞክራለን። ኪዳነ ምህረት ማርያም አይደለችም ኢየሱስ ነው። አማርኛ ካወቅን ለማወቅ በጣም ቀላል ነው። ኪዳነ ምህረት ማለት የምህረት ኪዳን አይደለም። ከእግዚአብሔር ጋር ሰውን ሊያስታርቅ ምህረት የሚባለውን ስርዓት የመሰረተው መስቀል ላይ ሞተውና የተነሳው ኢየሱስ መሆኑን ካመን ማነው ማርያም ነች ያለ? ለምን ትዋሻለህ? ለምን ውሸት ትሰማለህ? ኧረ ቀስ በል ወዳጄ። በጩኸት እኮ እውነታ አይደበቅም፣ እውነታ አይቀየርም። እስቲ እናንተ ደግሞ በደንብ ኮፒ ሊንክ አድርጉት። አድምጠኝ፣ ምናልባት ለመረዳት ፈቃደኛ ኮንክ። በመጀመሪያ ኪዳን የሚለው ቃል ምንድነው ካልን ኪዳን የሚለው ተካሄደ፣ ተዋዋለ፣ ቃል ኪዳን ተጋባ፣ ተማማለ ከሚለው የግስ ግስ የተገኘ ነው። ትርጉሙም ምንድነው ካልን ውል ማለት ነው፣ መሐላ ማለት ነው፣ ቃል ኪዳን ማለት ነው፣ የውል ቃል ማለት ነው። እንግዲህ ስለ ኪዳን ይህንን ካልን በኪዳን ውስጥ ደግሞ 3 አካላት የግዴታ መካተት አለባቸው። እነዚህ ማናቸው ካልን አንደኛው ኪዳን ሰጪ ነው፣ ሁለተኛው ደግሞ ቃል ኪዳን ተቀባዩ ነው፣ ሶስተኛው ደግሞ ምሕረት ተቀባዩ ነው። እንግዲህ ኪዳን ሲታሰብ እነዚህ 3 ነገሮች በውስጡ መያዝ አለባቸው ማለት ነው። ኪዳን ሰጪው ፈጣሪ እግዚአብሔር ነው። ኪዳን ተቀባዩ ማን ነው ካልንስ የተመረጡ ቅዱሳን ናቸው። ምሕረት ተቀባዩ ካልን ሶስተኛው ደግሞ ይቅርታና ስሬትን የሚሹ ፍጥሯን ናቸው ማለት ነው፣ ልክ እንደኔና እንዳንተ ያሉ። ስለዚህ ክርስቶስ እግዚአብሔር አምላክ ፈጣሪ እንደመሆኑ መጠን ቃል ኪዳን የሚሰጥ እንጂ የሚገባለት ፍጡር ባለመሆኑ ይማለዳል እንጂ አይማልድም። እዚህ ጋር ነው ዋናው ነገር። ስለዚህ ኪዳነ ምሕረት ስንል የምሕረት ቃል ኪዳን ስለሆነ በሰጪውና ምሕረት በሚደረግለት መካከል ያለውን አማላጅ በቃል ኪዳን የሚያስምረው ይመለከታል ማለት ነው። የሚያስምረንን አካላቶች እዚህ ውስጥ ይመለከታል። በአጠቃላይ ኪዳነ ተካሄድኩ ምስለ ሕሩያኔ ይላል ቅዱስ ዳዊት። ከመረጥኳቸው ጋራ ቃል ኪዳኔን አደረግኩ ብሎ በዚህ በዳዊት መዝሙር ተጽፎ እናገኛለን። ይህንን ካልን ከመረጣቸው ከማን አቦ ቅዱሳን፣ አቦ ነቢያት፣ አቦ ሰማዕታት ጋር ቃል ኪዳን እንደገባ ተጽፎ ይገኛል ማለት ነው። ስለዚህ እግዚአብሔር አምላካችን ለእመቤታችን ለቅድስት ድንግል ማርያም የገባው ምን አለ? ቃል ኪዳን አለ ማለት ነው። ይህ ቃል ኪዳን ከቅዱሳን ቃል ኪዳን ሁሉ ልዩ ነው። ለምንድን ነው ልዩ የሆነው ካለን ለአምላክ እናትነት የተመረጠች ልዩ እናት በመሆኗ አምላክን ከስጋዋ ስጋ ከነፍሷ ነፍስ ነስታ ከእርሷ በመወለዱ ክርስቶስ ከመውለዷን በፊት በወለደችውም ጊዜ ከወለደችውም በኋላ ድንግል ማርያም ምንድናት? ድንግል በመሆኗ በሁለት ወገን በሐሳብም በገቢርም ድንግል በመሆኗ ስለዚህ ምን ይሆናል? እዚህ ጋር አማላጅነቷ የወዳጅነት ሳይሆን የምን ይሆናል ማለት ነው? የእናትነት በመሆኗ ማለት ነው። ዓለም ይድን ዘንድ የድነት ምክንያት አድርጎ አምላክ ስለመረጣት ነው ኪዳነ ምሕረት የተባለች። ስለዚህ ኪዳነ ምሕረት ስንል የምሕረት ቃል ኪዳን ማለት ሲሆን እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከኢየሱስ ክርስቶስ የምሕረት ምን አላት? ቃል ኪዳን አላት ማለት ነው። የምሕረት ምን ተቀብላለች? ውል ስምምነት የተቀበለችበት ዕለት ደግሞ ክብረ በዓሉን ኪዳነ ምሕረት እንለዋለን ማለት ነው ዕለቱን። ስለዚህ ከእመቤታችን ጋር ብዙ ቃል ኪዳን አድርጓል። እሷ የተመረጠች ብቻ ሳትሆን ምንድናት? ከተመረጡት ሁሉ የተመረጠች ናት። ከቅዱሳን ሁሉ እመቤታችን ድንግል ማርያም በሁሉም ረገድ ስለምትመልጥ ከተሰጣቸው የምሕረት ቃል ኪዳን ለእሷ የተሰጣት ኪዳን ምን ተብሎ ይጠራል ማለት ነው? ኪዳነ ምሕረት ተብሎ ይታወቃል ማለት ነው። ስለዚህ በዚሁም ድንግል ማርያም ኪዳነ ምሕረት ተብላ ትጠራለች ማለት ነው። ብዙ ከንቱ ሐሳቦችን ትተ እንደ በላይ ሰብ በቃል ኪዳኗ ተጠቅመ ንስሐ ገብተ ስጋውና ደሙን ተቀብለ የመንግስቱ ወራሽ ብትሆን የተሻለ ነው። ሁላችንም የመንግስቱ ወራሾች ለመሆን ያብቃል። የእመቤታችን የቅድስት ኪዳነ ምሕረት በረከቷ ይድረሰን። በደንብ ኮፒ ሊንክና ሼር አድርጉት።